እኔም ያደረኩትን እሱም ያደረገውን ረስቶ ነው ዛሬ በሰላም እየኖር ነው። ያሰባችሁ ትዳራችሁን ፈቱ። አዲስ ህይወት እስከጀመርክ ድረስ ደግሞ እዚህ ጋር የጀመርከውን ህይወት ላይ ታስብ ይገባል። ገባህ? እርፍ ከውርደቱ ይሻላል ቅሌቱ አለ ያገሬ ሰው። ተዋረደች እኮ ይቺ ቅሌታም ይቺ ውርደታም። በግድ ነው ወይ አዲስ ህይወት ጀምራል? አዲሱ አልፈልግሽም እኮ አለሽ። አልፈልግሽም ስጦታሽንም ምንሽም ይዘሽ ጥርግበ አልፈልግሽም አለሽ እኮ። ቤተሰብ የዛሬውማ ጫን ያለው ነው፣ ጫን ያለው ነው። ሰማችሁ አይደለም ቤተሰብ? እሷም ማጥፍታለች፣ እኔም ማጥፍቻለሁ። ሁለታችንን ጥፋተኛ ነን። ነገር ግን ይቅርታ ተባብለን ፍቅራችንን ቀጥለናል ብሏል ማለት ነው። አትንገብገብ የማማ ቡዜ ማለት ነው። ግብግብ አትበይ ውድ ተመልካቾቼ። ጀግናዋ ነብሯ አንበሳዋ ሩታዬ እንግዲህ ባሏ በድጋሚ ወደ ቤቷ መልሳለች ማለት ነው። ጎረቤቶቻችን ግን መልካም የመንጫጫት ጊዜ ይሆንላችሁ። ምንም ማድረግ አይቻልም። በቃ ምንም ማድረግ አይቻልም። እውነታው ይሄ ነው። ደግሞ እኮ ዴቭ አዲስ ነገር ለመጫር ፈለገ ማለት ነው። ለማንኛውም እሱ መጣበታለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁን እንዳያችሁት ወይም እንዳደመጣችሁት የጋሽ አሸብርና የነብሯ የአንበሲቷ የጀግኒቷ የቀብራራዋ ቪዲዮ ነው ማለት ነው። እንግዲህ ቅሌቱና ውርዴቱ ዛሬን ቀጥሏል ማለት ነው። በማ ላይ በውሽንቢት ላይ አቤት አቤት አቤት። እኔ ልዋረድልሽ እንዶ እኔ አንገቴ ልድፋልሽ፣ እኔ አንገቴ ልድፋ ላቀርቅርልሽ። ይህ ዘፈን ጋብዙልኝ ጎረቤቶቻችን። እውነት ይህ ዘፈንማ ለውሽሚት ያስፈልጋታል። እናንተ ተንገበገበች እኮ። ሲቀጥል የኔ ሰዓትን በእጁ ላይ ለምን አወለቃችሁት? ይህ ሰዓት የማን ምናምን እኔ አልፈልግም። በተደጋጋሚ ተናግሬያለሁ። ስጦታሽንም ምንሽም ይዘሽ ጠረግበይ አልፈልግሽም ማለት ነው። አሁን ቅጫ ይሄ ነው። አልፈልግም ስጦታሽንም ኮተትሽንም አንቺነትሽንም አልፈልግም ብሏል ማለት ነው። ቀብራራ ጋሽዬ ልጅ ማለት ነው። የታደሰ ልጅ እንዶ ይመች፣ የእውነት ማለት ነው። ይመች ሩታዬ ማለት ነው። ኧረ ይመች። አንጠባጠበቻቸው እኮ በተለይ ዳኒሻ ማለት አንጠባጠበችው ማለት ነው። ልትሸውደኝ ያምርሃል ዋለችው ማለት ነው። ይሄ አሽቋላጭ ልወደድ ባይ ማለት ነው። አንተ እኮ ለአብርሃም ምን አይነት ሰው እንደሆንክ እኮ ሁሉም የሚያውቀው እውነት ነው እኮ። አንድ ቀንም እኮ ጥሩ ነገር አስበውለት አያውቅም እኮ። አስመሳይ ማለት ነው። እንደ ዳኒ እኮ አለቅላቂና አስመሳይ እኮ የለም ማለት ነው። እንኳንም ሩታዬ ቀብራሪቷ ጀግኒቷ እንኳንም ልክ ልኩን ነገርሽው ማለት ነው። ሀብሉ ከአንገቴን አውልቀውብኛል ብሎ ተናገር ማለት ነው። እናንተ እኔ እውነት ለመናገር ሀብሉ ጋር ከመድረሴ በፊት ልክ እንደገባች ማለት ነው ልትሸውደኛ ብርሃል ወይ ብላ እንትን ስትናገር ከሶፋው ላይ ዘሎ እንደ ጦጣ ሩታ ጋር ሲመጣ ግን የእውነት የሆነ ነገር ግን ተሰምቶኝ አሳዝኖኛል። ወላሂ ነው የምላችሁ። በጣም ነው ያሳዘነኝ ማለት ነው። በቃ የሆነ አይነት ስሜት ነው የተሰማኝ ማለት ነው። ወይኔ አብርሽ ጀግናው አንበሳ። ኧረ ይመች። እንደ ዝንጀሮ እኮ ነው ዘሎ ሩታን መጥቶ ያቀፋት ማለት ነው። በግድ አስገድዶ ነው ያመጣኝ፣ እሱን አስገድዶ ያመጣኛል ማለት ነው። አንገቴም ላይ ሀብሉ አውልቀውታል። ሩታዬ ተናገረች እውነታው። እሺ አውልቃችሁ ምን አገኛችሁ እናንተ? ማለት ሌላውን ያሰበውን ምንም አይመስለኝም፣ ግን እንደ ሌላው ሰው እናንተንም ሌላ ነገር አሰባችሁ አለች ማለት ነው። እውነትም ልብ ይነካል። ኮመንታተሮችን ያሰቡት ሀሳብ እኮ ነው እነ ቡዜንም እነ ዴቭን የሚያሰቡት ማለት ነው። እናንተ በኮመንታተሮች እና በአንዳንድ ሆዳም በሆኑ ዩቲዩበሮች እና ቲክታከሮች ተመርታችሁ
እናንተ በሩታ ላይ እንደዚህ አይነት ነገር ማሰባችሁ ግን ያሳዝናል። እኔ ምንም አላረገውም ባሌ ነው የልጄ አባት ነው ብላ አስረግጣ ነገረቻቸው ማለት ነው። ያለማወቃዎቹ ነው። የፈለገው ነገር ቢሆን እንኳ የፈለገው ነገር እንኳ ቢያስቀይማት የልጇን አባት እንደዚህ አታደርግም። ምክንያቱም ልጇ ነገ አድጎ ራሱን ሲያቅ ይጠይቃታል። ገባችሁ አይደለ? እናንተ ጀንፈሎች ማለት ነው። የኮመንታተሮች ፍላጎት ለማሟላት ወይም ደግሞ እናንተ ሆዳም ናችሁ እኮ የተመልካች ፍላጎት ለማሟላት ተመልካች እንዳይጠላችሁ ብላችሁ ነው ሩታ እንድትጠላ ያደረጋችሁት። ሩታን እንድትጠላ ያደረጋችሁት ማለት ነው። እናንተ ሆዳሞች ማለት ነው። እሱ በደንብ አስረግጦ ነገራችሁ። እኔ ጤነኛ ነኝ፣ ምንም አልሆንኩኝም፣ ጤነኛ ነኝ አላችሁ ማለት ነው። ምንም አልሆነም። አሁንም ሌላ ችግር ለመፍጠር አሁንም ሌላ ነገር ለመፍጠር ዴቫ ምን አለ? እኔ ግን አሁን አንዳንድ ሰዎች የሚሉት ነገር ራሴን እያሳመንኩ ነው ያለሁት። በጣም ነው እንዲያመንከው፣ በጣም ነው እንዲያመንከው። ኧረ ምን አይነት ጉዶች ናችሁ ግን! በዚህ ልክ ሩታ እንድትጠላ በዚህ ልክ መጋጋጣችሁ ግን በጣም ነው የሚያናድደው ማለት ነው። እንኳንም ግን አብርሃም አዋረዳችሁ፣ እንኳንም አዋረዳችሁ። ደግሞ ኤፍሬምንም ልጨምሩት እያማራችሁ ነው። እኔ ኤፍሬምም ራሱ የሆነ ነገር ሆኗል ብዬ እያሰብኩ ነው። ምክንያቱም እኛን የምንናገረው ነገር እያከበረ አይደለም፣ አያከብርም። ለምንድን ነው? እናንተ እኮ የማይሆን ነገር ነው እኮ እያደረጋችሁ ያላችሁት ማለት ነው። እንዴት ነው እናንተ የምትናገሩትና እናንተ የምታደርጉትን ነገር ሊተገብርላችሁ የሚፈልገው? የኤፍሬም ፍላጎት እኮ አንድ ለአንድ አብርሃም ልጁን እንዲያሳድግ ነው። ከሚስቱ ጋር እንዲለያይ ስለማይፈልግ ብቻ ነው። እንደናንተ አለቅላቂና ልወደድ ባይ አይደለም ኤፍሬም ማለት ነው። አስረግጬ ስነግራችሁ ማለት ነው። ለማንኛውም የፍሬው ቀብራራው ማለት ነው ይመች፣ የእውነት ይመች። አብርሃም ዛሬ እኔ አኩርቶኛል። በቃ ውሽንቢትን በድጋሚ ቅስሟ ሰባብሮ ነው የጣላት ማለት ነው። መልካም የመሰበር ጊዜ ሆነልሽ። በቃ ምንም ማድረግ አይቻልም። ጀንፈል ማለት ነው። እንደ ሴት ቁጭ አድርገህ እኮ አልፈልግሽም ማለት ነበረብህ። ምንም አያስፈልገውም። በቃ አልፈልግሽም ማለሽ ሊገባሽ ይገባል። በቃ 80 ያስሮልሻል ወይስ ሸማግሌ ልኮልሻል? ለአንቺ በክብር ቁጭ ብሎ እኔ አልፈልግሽም ብሎ የሚነግርሽ ማለት ነው። ቅሌታም አንቺ ራስሽ ነሽ ያዋረድሽው ያቀለልሽው ማለት ነው። ራስሽ ነሽ ያዋረድሽው አንቺ ውርደታም ማለት ነው። ለማንኛውም ሩታዬ እንግዲህ መልካም የፍቅር ጊዜ ይሁንልሽ ነው የምልሽ የኔ ጀግና የኔ አንበሳ ማለት ነው። ሁሌም እኮ ነው የምታኮሪኝ ማለት ነው። ሁሌም እኮ ነው ቀብረር የምልብሽ የኔ ሴት ማለት ነው። የኔ ጀግናዋ ማለት ነው። ጎረቤቶቻችን እንግዲህ መልካምኝኝ ማለት ጊዜ ይሁንላችሁ። አብርሃም አስረግጦ ነግሯቸዋል ማለት ነው ለውሽሚቱ። አልፈልግሽም ከነ ስጦታሽ ከነ ምናምንሽን ጥርግ በይ ብሏታል ማለት ነው። ጥርግ በይ ብሏታል። ምናልባት ካልሰማችሁ ልንገራችሁ ብዬ ነው ደግሜ ማለት ነው። እኔ ወሬ ጥማት አለብኝ አይደለ? ልንገራችሁ ብዬ ነው። ለማንኛውም እንግዲህ ምንም ማድረግ አይቻልም። እውነታው ይሄ ነው። ሰላም እደሩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ። መልካም አዳር ባይ